በየቀኑ ነው ተሸክመው የሚያመጡት ሰዎቹ እና የሚገርም ነው ጌታ ኢየሱስ ክርስቶስ በመድር ላይ አንካሶችን በሚፈውስበት ሰዓት እንኳን እድል አላገኘም ይሄ ሰው አልተፈወሰም እና ምንድነው ምክንያቱ በእግዚአብሔር ዕቅድ ውስጥ ይህ ሰው ለዚች ቀን የተመደበ ነው በጴጥሮስና በዮሐንስ በኩል የጌታ ኢየሱስ ክርስቶስ የስሙ ኃይል እንዲገለጥበት የታቀደለት ሰው ነው እውር ሆኖ የተወለደውን አስመልክቶ የተጠየቀ ጥያቄ አለ ከናቱ ማህፀን ጀምሮ ነው እንግዲህ ሲወለድ ጀምሮ ነው እውር የሆነው ስለዚህ ደቀ መዛሙርቱ እውር ሆኖ እንዲወለድ ኃጢአት የሰራው ማን ነው እርሱ ወይስ ወላጆቹ የሚል ጥያቄ ነበር እርሱም ወላጆቹም አይደሉም ነገር ግን የእግዚአብሔር ክብር ይገለጥበት ዘንድ ነው እንደተባለው ይሄም ሰው ከናቱ ማህፀን ጀምሮ ሽባ ሆኖ ሲወለድ በዛውም ላይ ብዙ የፈውስ ዕድሎች ባሉበት ለዛውም አምላክ በስጋ ተገልጦ በግንባር እዚህ ምድር ላይ ባለበት ባጠገቡ ሲያልፍ እንኳን ሳይፈውሰው ቀርቶ እስከዚህ ቀን ድረስ 40 ዓመት ሙሉ ከ40 ዓመትም በላይ ለምን ቆየ አያችሁ በጣም አስገራሚ ነው እግዚአብሔር ሐሳብ በአካል በስጋ እጁን ይዞ በማንሳት ጌታ ኢየሱስ ከሚፈውሰው ይልቅ በአካል በሌለበት በስሙ ሲፈውሰው የበለጠ የእግዚአብሔር ክብር ይገለጣል አያችሁት እንኳን ራሱ ኢየሱስ በአካል በሌለበት በምድር ላይ የተጠራው ስሙ ምን ያህል ጉልበት እንዳለው እንዲታይ እንዲገለጥ ተፈለገ የኢየሱስ ክርስቶስ የስሙ ኃይል እንዲገለጥበት ነው የተፈለገው እነዛኞቹ በአካል የፈወሳቸው ያ እርሱ ማን እንደሆነ መስክረዋል አሁን ደግሞ የሚቀጥል ነገር ከኛ ጋር አብሮ ያለው ነገር ምንድነው ስሙ ነው ስለዚህ ይሄ የምንጠራው ስም ራሱ ኃይሉ ማንነቱ ሊታወቅ ይገባል ስለዚህ አሁን ልክ በዚያ ሲያልፉ እነዚህ ሁለት ደቀ መዛሙርት ምጽዋት ለመናቸው ምክንያቱም እሱ ሊጸልይ አይደለም የመጣው መስዋዕት ሊያቀርብ አይደለም የመጣው ሊዘምር አይደለም የመጣው እሱ ምጽዋት ሊለምን ነው የመጣው ነገር ግን አሁን የስሙ ኃይል አንዳች ታላቅ ስራን በመስራት ያረገው ኢየሱስን ማስከበር ፈልጓል ትኩር ብሎ ተመለከተው ጴጥሮስ ከዮሐንስ ጋር ስለዚህ ቀዳሚው ጴጥሮስ ነው ጴጥሮስ ልክ አይኑን አሳርፎ ትኩር ብሎ ሲመለከተው አየና ዮሐንስም አብሮት ትኩር ብሎ ተመለከቱት ከዛ በኋላ ያለበትን ሁኔታ አዩ ማለት ነው እንዴት ያሳዝናል ይሄ በትኩረት ነው ያዩት ሽባ ነው ራሱን መርዳት አይችልም ሁሌ ከሰው መለመን ነው ለአመታት በምን አይነት ጉስቁልና ውስጥ እንዳለ ሲያስቡ ምን ያህል እንደተነኩናል ከምንም በላይ ወደ እግዚአብሔር መድረስ ያልቻለ ወደ መቅደሱ መግባት ያልቻለ አፉን በምስጋና መክፈት ያልቻለ እግዚአብሔርን ማምለክ ያልቻለ ምስኪን እነሱ ያንን ነው የሚያዩት ወደኛ ተመልከት አሉት ለእንዲህ አይነት ሰው ወደኛ ተመልከት ሲባል አስቡት ምን አይነት ደስታ እንደሚፈጥርለት አንዳች ነገር ሊሰጡት ያሰቡ ስለመሰለው ወደ እነሱ ተመለከተ የሚገርም ነገር ነው የሚጠብቀው ነገር አለ ምንድነው የሚጠብቀው እዛ የተቀመጠው ምጽዋት ሊለምን ነው ብርና ወርቅ ነው የሚጠብቀው ከኪሳቸው አውጥተው እንደሚሰጡት ነገር ግን እንኳን ወደ ጸሎት ሲሄዱ ለወንጌል ስራ እንኳን ሲወጡ ጌታ ኢየሱስ ክርስቶስ ኮሮጆ በመሐለቃችሁ ወርቅ ብር ምን አትያዙ ተብሏል ቢኖራቸውም ይዙ አይመስለኝም ሲጀምር የላቸውም ለምን ስለ ሐዋርያት የተነገረው ቃል
ድሆች ስንሆን ብዙዎችን ባለጠጎች እናደርጋለን የሚል ነው። ስለዚህ ሐዋርያው ጴጥሮስ ሊጠብቅ የሚችለውን ነገር አየና ምን አለው? ብርና ወርቅ የለንም፣ ይህንን ያለኝን ግን እሰጥሃለሁ አለው። በጣም ደስ የሚል ነው። ከብርና ከወርቅ በላይ ያለው ነገር ምንድነው? እርሱ በናዝሬቱ በኢየሱስ ክርስቶስ ስም ተነሳና ተመላለስ አለው። እግዚአብሔር ይመስገን። ያ የናዝሬቱ የታለ? አሁን ናዝሬት እኮ የለም፣ ገሊላ ውስጥ የለም። አያችሁ፣ ይሄንን ቃል መጠቀም ነበረበት። ለምን? ይሄ ዝም ብሎ በድብቅ የሚሰራ ነገር አይደለም። ወደ ጸሎት የሚገቡ ብዙ ሰዎች እያዩ ነው። ላይቭ ነው። በቃ ሰው ሁሉ እያየ ነው ስራው የሚሰራው። አይሁዳውያን ስለ ኢየሱስ ያላቸው አስተሳሰብ የናዝሬቱ የሚል ነው። አንድ ናዝራዊ እንደተገደለ ነው ሁሉም ሰዎች አይምሮ ውስጥ ያለው። ስለዚህ እነሱ ሁሉ መስማት አለባቸው። በናዝሬቱ እናንተ በናቃችሁት እንደማለት ነው። መልካም ነገር አይወጣባትም ከምትሏት ከተማ በወጣው በናዝሬቱ በኢየሱስ ክርስቶስ ስም ተነሳና ተመላለስ። ዝም ብለህ ተነሳ ብቻ አይደለም፣ ተነሳና ተመላለስ አለ። እዚህ ላይ ነው የስሙ ኃይል ታላቁን ሥራ የሰራው። ክብር ለእግዚአብሔር ይሁን። ከዛ ምንድነው ያለው? እንደሱ ብሎት ዝም አላለ። ቀኝ እጁን ያዘው። ቀኝ እጁን ያዘውና አስነሳው። በዛን ጊዜም እግሩና ቁርጭምጭሚቱ ጸና። ደረጃውን አስቡት። ወደ ላይም ዘሎ ቆመ። ከዛስ ይመላለስም ጀመር። ከዛስ እየተመላለሰም እየዘለለም ወደ መቅደስ ገባ። እግዚአብሔርን እያመሰገነ ወደ መቅደስ ገባ ይላል። እግዚአብሔር ይመስገን። ይሄው ነው ኢሳይያስ 35 ላይ ሁላችንም እንደምናውቀው ቁጥር 5 ላይ በዛን ጊዜ የእውሮች አይን ይገለጣል፣ የደንቆሮች ጆሮ ይከፈታል፣ በዛን ጊዜ አንካሳ እንደሚዳቋ ይዘላል አለና የድዳም ምላስ ይዘምራል፣ በምድረ በዳ ውሃ በበረሃ ፈሳሽ ይፈልቃልና። ይህ አንካሳ በጌታ በኢየሱስ ክርስቶስ ስም እውነት ነው እንደሚዳቋ ነው የዘለለው። ቁርጭምጭሚቱ ጸና፣ ዘለለ፣ እያመሰገነ እየተመላለሰ ወደ መቅደስ ገባ። ክብር ለእግዚአብሔር ይሁን። እንግዲህ የዚህ ሰው ምሳሌነት ምንድነው ብለን መጠየቅ ይገባናል። እንዲሁ ዝም ብሎ አንድ ተአምር ብቻ አይደለም እዚህ ስፍራ ላይ የተደረገው። ነገር ግን ይሄ ሰው በክርስቶስ ኢየሱስ ስም የዘላለም መዳንን ለሚያገኙ ሰዎች ምሳሌ እንዲሆን ሆን ተብሎ በእግዚአብሔር ዕቅድ ውስጥ የተያዘ ሰው ነው። እውር ሆኖ የተወለደው ሰው ልክ በዓለም ሳለሁ የዓለም ብርሃን ነኝ ብሎ ራሱን እንደ ብርሃን ለማስተዋወቅ ለመግለጥ ሆን ብሎ እንደተጠቀመበት ይሄንንም ሰው መዳን በሌላ በማንም የለም እንድንበት ዘንድ ከሰማይ በታች የተሰጠን ሌላ ስም የለም ተብሎ እንዲሰበክበት ሆን ተብሎ የተዘጋጀ ሰው ጌታ ኢየሱስ ክርስቶስ ሳይፈውሰው የቀረው ለዚህ እንደሆነ አምናለሁ። በጊዜው በኢየሱስ ስም ስለሚገኝ መዳን ስለሚገኝ የኃጢአት ስርየት የዚህ ሰው ሁኔታ ማሳያ እንዲሆን ምሳሌ እንዲሆን አብነት እንዲሆን በእግዚአብሔር በእቅድ የተቀመጠ ሰው ነው። ስለ መቅደስ ስናስብ መቅደሳችን ለኛ ዛሬ እዚህ ምድር ላይ አይደለም። እንደሚታወቀው የዕብራውያን መልእክት እንደሚያስተዋውቀን ጌታችን ኢየሱስ ክርስቶስ
ቀድሞ የገባባት ሰማይ ለኛ መቅደሳችን ናት ወደ ቅድስት ወደ እርሷ ገባ ነው የሚለው ግን ሲገባ ያቺን መግቢያዋን መርቋት ነው የሄደው የገባው ስለኛ ነው ቀዳሚ ሆኖ የገባው ዕብራውያን 10 እንደሚነግረን በአዲስና በሕያው መንገድ ወደ ቅድስት በኢየሱስ ደም በመጋረጃው ማለት በሥጋው በኩል እንገባ ዘንድ ድፍረት ስላለን ይላል ስለዚህ ሁሉ ጊዜ ለጸሎት ለአምልኮ ለተለያዩ መንፈሳዊ ጉዳዮች እንደ ቅዱሳን ካህናት ስንሰበሰብ የምንገባው ወደዚያ ሰማይ ነው የምንገባው ወደዚያ መቅደስ ነው የሃይማኖታችን ሐዋርያና ሊቀ ካህናት ወደሚገኝበት ጣፋጩን ዕጣን ልናቀርብ ዝማሬ ውዳሴ ምስጋና ልናቀርብ ሁሉ ጊዜም በክርስቶስ ስም ማዕከልነት የምንገናኘው እዛ ሰማይ ውስጥ ነው እዛ ሰማያዊ መቅደስ ውስጥ ነው በዚያ የእግዚአብሔር ቤት ውስጥኛ ስፍራ አለን ስለዚህ ዘመናችን ሰዎች የመቅደሱ አካል እንዲሆኑ የተጠሩበት ዘመን ነው ሰዎች ወደ መቅደሱ ውስጥ ገብተው እንዲያመልኩ የተጠሩበት ነው ወደ ግቢው ብቻ አይደለም አሁን ሶስቱ ልዩነቶች የብሉይ ኪዳኖቹ ሶስቱ ልዩነቶች በዚህኛው መቅደስ ውስጥ የሉም ምክንያቱም መጋረጃው ተቀዷል ስለኛ ቀዳሚ ሆኖ ገብቷል አንድ ሰው ወደ መቅደሱ ከገባ የሚገባው ቀጥታ ቅድስተ ቅዱሳን ነው ዙፋኑ ወዳለበት የጸጋው ዙፋን ወደሚገኝበት እዚያ ነው ለጸሎት የሚንበረከከው እዚያ ነው ለአምልኮ የሚቆመው ግን ኃጢአት ሽባ ያደረጋቸው አመጻና ርኩሰት አለመታዘዝም ያስነከሳቸው ብዙ ሰዎች በደጅ ይገኛሉ ዛሬም በዚች ዓለም ውስጥ ይሄን ሽባ እናገኘዋለን ወገኖቼ ታዲያ ማን ነው የኢየሱስን ስም ይዞ የሚወጣ የስሙን ኃይል የሚያስተዋውቅ የሚገልጥ እንደ ተአምር እንደ ምልክት ከሆነ ልንገራችሁ የእግዚአብሔር ቃል በምልክቶችና በድንቆች በተአምራት ጸንቷል እግዚአብሔር መስክሮለታል ዛሬ ግን በእኛ የሚፈጸመው ተአምር ካለ በሞት ጥላ መካከል ያሉ ሰዎች ብርሃን ማየታቸው ደግሞም በጨለማ ስልጣን ስር ያሉ ሰዎች መዳናቸው ነው መዳን ተአምር ነው ወገኖቼ ዛሬ ሰዎች ወደ እግዚአብሔር ዘወር እንዲሉ ስራ መስራት ያስፈልጋል የመጀመሪያው ስራ የኢየሱስን ስም ማስተዋወቅ ነው በኢየሱስ ክርስቶስ ስም ተነሳና ተመላለስ ይሄ ለጆሮው ነው ግን ይሄንን ከተቀበሉ ወዲያ ሰዎች አሁንም በቃ ያቅታቸዋል ከተቀመጡበት መነሳት ያቅታቸዋል አንድ እርምጃ ከዛ ካሉበት ስፍራ ወደ መቅደሱ ለመሄድ ይቸገራሉ ስለዚህ ጴጥሮስ ቀኝ እጁን ያዘው ቀኝ እጁን ይዞት ወደ ላይ ሲያደርገው ይነሳለት ይሆን እምነት ይጠይቃል የጠራው ስም በርግጥም ይሄንን የ40 ዓመት ሽባ ሊያስነሳው እንደሚችል የሱ ቀኝ እጅ አይደለም ግን የተጠራው ስም ይሄንን ሽባ ሊያስነሳው እንደሚችል ማመን አለበት አው ማበረታታት ሰዎችን እጃቸውን ይዘን ማምጣት ምንም ይሁን ምን የሰሙትን ቃል በእምነት ጌታ ያዋህድላቸዋል ኢየሱስ ወደሚገኝበት ሰማይ ና ላስገባ ላስተዋውቅህ ውስጡ ነው ክርስቶስ ኢየሱስ ያለበትን እግዚአብሔር የሚመለክበትን ሰማይ ምን እንደሚመስል እስኪና በክርስቶስ ኢየሱስ ስም የምንሰባሰብበት ያ ስፍራ ትንሹ ሰማይ ነው ያ ስፍራ መቅደሳችን ነው እስኪ ዛን ዘምር እስኪ ዛን ናመስግን እንበለው
እንዲህ የሚሉ ጴጥሮስና ዮሐንስ ያስፈልጋሉ። ተነሳ በእምነት ነውና ያደረገው ዘለለ ተአምር ማለት ይሄ ነው ዘለለ ተመላለሰ ሰው ሁሉ ያየው በጣም የሚገርም ነገር ምናልባት አንድ ጊዜ ለሰዎች ወንጌል በመናገርበት ጊዜ በዙሪያ ሌሎች ሰዎች ይኖሩ ይሆናል እና የብዙ ሰዎችን አስተያየት ያያሰብን እምንመሰክር ከሆነ የኢየሱስን ስም ለማስተዋወቅ እንቸገራለን የተገኘውን እድል እንደውም በድፍረት መጠቀም ያስፈልጋል አሁን ነው ጴጥሮስ የሚያስፈልገው ብርና ወርቅ የለኝም ይህን ያለኝን ግን እሰጥሃለሁ አለው አዎ የጌታ ኢየሱስ ክርስቶስ ስም እያለን ብርና ወርቅ ባይኖረን ሁሉም ነገር አለን ማለት ነው ይሄ ሰው እኮ ነገ በእግሩ ተመላልሶ በእጁ ሰርቶ ብርና ወርቁን ያገኘዋል ነገር ግን ሁሉን ነገር መለወጥ የሚችል ነው የሰጡት ብዙ ሰዎች ለወንጌል ሥራ ብርና ወርቅ ያስፈልጋል ይላሉ ብዙዎችን ከውጭ ወደ ውስጥ ለማስገባት ፈንድ ቢኖረን ገንዘብ ቢኖረን በማለት ይጨነቃሉ እርግጥ ነው የጌታ ኢየሱስ ክርስቶስንም አገልግሎት በገንዘባቸው የደገፉ ሰዎች እንዳሉ እናውቃለን የሚሰጡ ሰዎችን ለጌታ ሥራ ገንዘባቸውን የሚሰጡትን ሰዎች እግዚአብሔር መልካም ማዕዛ አድርጎ ይቀበልላቸው ይሄ የምናጸድቀው ነገር ነው ነገር ግን ወገኖቼ ምንም ባይኖር የኢየሱስ ስም እስካለ ድረስ ተአምር ይታያል ዛሬ ሰው ይድናል ማለቴ ነው ሰው ዳግም ይወለዳል ሰው ከተቀመጠበት ይነሳል ሰው ከተያዘበት ነገር ይመጣል የእምነት ኃይል ያስፈልጋል ሰዎችን ወደ ጌታ የሚመራ በጣም አስበንበት የምንሄድ ማንንም ያያየ ሰዎች ሁሉ ያዩ ነው በቃ እዚህ ላይ እየተደረገ ያለው ጌታ ኢየሱስ ክርስቶስ በአንድ ምኩራብ ውስጥ እጁ የሰለለች ሰው ነበረ ታስታውሳላችሁ የማቴዎስ ወንጌል ምዕራፍ 12 ላይ እና ሁሉም የሚፈልጉት ቀኑ ሰንበት ስለሆነ ይፈውሰው ይሆን አይፈውሰው ይያሉ ይተባበቁ ነበር ይላል ጌታ ወቀ ይሄንን እና ምን አደረገ ቆይ ሌላ ጊዜ ላስተላልፈው አላለም የሰዎች ሐሳብ እንዲህ ነው አላለም እንደው ምን አደረገ ወደ መካከል ጠራው ና አለው ጠየቃቸው በሰንበት መልካም መስራት ወይስ ክፉ መስራት ተፈቅዷል አላቸው ዝም አሉ እንደውም በቁጣ አያቸውና እጅን ዘርጋታል ተፈወሰ ወንጌል ወደ ሰማይ የሚያደርስ ነገር እንዲህ ባለ ድፍረት ሊመሰከር ይገባዋል ምክንያቱም ሁሉም እኮ ይቀራል ሰዎች እኮ በሚቀር ነገር ላይ ነው ደፋር የሆኑት ሰዎች እኮ ማህበረሰብን በሚያቃውስ ነገር ላይ ሞራልን በሚያበላሽ ነገር ላይ ከንቱ በሆነ ነገር ላይ በጣም ደፍረዋል እዚህ ጋር ሁሉም ያየ ለጸሎት የሚገባ ሰው በሙሉ ያየ ቀኝ እጁን ይዞ አስነሳው ከዛ ወዲያማ ማንንም ማስፈቀድ አያስፈልገውም በብሉይ ኪዳን ዘመን ታውቃላችሁ እውር አንካሳ እና የመሳሰሉ ነውር ያለባቸው ነገሮች ሰዎች ወደ እግዚአብሔር ቤት አይገቡ እንኳን አይደለም የካህናት ቤተሰብ ሆነው ማለት ነው የአሮን ዘር ሆነው ዘሌዋውያን ምዕራፍ 21 ላይ ተመልከቱ የአምላኩን እንጀራ እንዳያቀርብ ይላል ወደ ውስጥ አይገቡም አንካሶች አሁን ግን የጌታ የኢየሱስ ክርስቶስ ስም አዘለለው ተመላለሰ ወደ ውስጥ ገባ ማን ነው የሚከለክለው ቀያፋ ወይስ የመቅደሱ አዛዥ ኢየሱስ ፈቅዷል ክብር ለጌታ ይሁን ቤቱም የእግዚአብሔር ቤት ነው የነሱ አይደለም ቤቴ ጸሎት ቤት ትባላለች ብሎ ጌታ ኢየሱስ ክርስቶስ በባለቤትነት የተናገረበት ቤት ነው ይሄ ኢየሱስ ያዳነው ኢየሱስ ከተቀመጠበት ያስነሳው እውነት ወደ ውስጥ ለመግባት አቅም ብቻ ሳይሆን ፈቃድም አገኝ አሁን ወረድ ብለን እናነባለን ሰውየው ዘሎ በኋላ ምን እንዳረገ ታውቃላችሁ ከጴጥሮስና ከዮሐንስ ጋር አብረው ሆነ ይላል ታዲያ የት ሊሄድ ነው
አስቡ ብዙ መሪዎች አሉ ብዙ ባለስልጣናት አሉ ጉዳዩ ያሳሰባቸው የሚያስገርማቸው የሚያስደነግጣቸው ግራ ያጋባቸው ማት አይነት ሰዎች አሉ የዕለቱ የጸሎት ስነ ስርዓት መሪዎች አሉ እነሱ ጋር ሄደም ብርና ወርቅ የለኝም ካሉት ከነዛ ሰዎች ጋር በፊት እኮ ብርና ወርቅ ሲጠብቅ የለም ከዛ ምንም ያስብ ይመስላችኋል ወይ እንደኔው ናቸው እንዴ ነው የሚለው አይደል ምክንያቱም ምንም ከሌላቸው በቃ እስ ከኔ አይሻልም አንዳንድ የሚለምኑ ሰዎች እንደዛ የሚሉ አሉ እዚህ ከተማ ውስጥ ግን ወዲያውኑ ሐሳቡን ሳይጨርሰው በኢየሱስ ስም ተነሳና ተመላለስ ብሎ ብድግ ሲያደርገው ግን ወዲያው ኮምፕሊትሊ ተቀየረ አሁን አብራቸው ተሰለፈ አሁን ሐዋርያው ጴጥሮስ አሁን ከፍቶ የጌታ የኢየሱስ ክርስቶስ ስም የሰራውን ሥራ ይሄንን ሰው እንዴት እንዳጸናው ለመናገር በሚጀምርበት ሰዓት ተጨባጭ ማስረጃ ሆኖ እዛው በፊታቸው ቆመ እሱ ራሱ ሰውየው ማስረጃ ነው በጣም የሚገርመው በዚህ ስፍራ ላይ ቁጥር 9 ላይ ስትመለከቱ ሕዝቡም ሁሉ እግዚአብሔርን እያመሰገነ ሲመላለስ አዩት ይላል መታየት ነበረበት መልካምን በሚሏት በመቅደስ ደጅ ስለ ምጽዋት ተቀምጦ የነበረው እርሱ እንደሆነ አወቁት ይላል ከእርሱም ከሆነ የተነሳ መደነቅና መገረም ሞላባቸው ይላል አወቁት እንዲታወቅ ነው የሚፈልገው አንዳንዴ በአገልጋዮቹ በኩል ችግር ይኖራል በቃ ወንጌል ስንመሰክር ሌላው ሰው እንዳያቅ ተቃዋሚዎች እንዳያቁ ደግሞ ምናልባት ሊቀበሉ ይችላሉ ወይ ማይችሉም የሚባሉ ሰዎችም ብቻ ሰው ሳያይ መስራት እንፈልጋለን በሌላ በኩል ደግሞ ራሱ ወንጌል የሚነገረው ልቡ የተለወጠለት ሰው ነፍስ ዳነችለት ሰውስ ቢሆን አሁን ከነዚህ ገሊላውያን ጋር ከነዚህ ባለፈው በቅርቡ ከተሰቀለው አይሁድ ሁሉ ጠልተው ከሰቀሉት ከሱ ጋር እንዴት ነው የምትተባበረው ፈውሰዋል እንዴ ቢፈውሰኝስ ማአት ነገር ሊያስብ ይችላል ግን በህይወቱ የመጣው ለውጥ በሐዋርያትም የሰራው የመንፈስ ኃይል እና የጌታ ኢየሱስ ክርስቶስ የስሙ ኃይል ይሄንን ሁሉ ዞር አድርጎታል እና በጣም ሁላችንንም ቻሌንጅ የሚያደርግ ነገር ነው ይሄ ስንቱን ነው ያለፈን የምንሄደው እነ ጴጥሮስ ያገኙትን እድል ተጠቀሙበት በቃ በየትኛው መንገድ ሰዎች ወደኛ የሚቀርቡበት አማራጭ አጋጣሚ በሚኖር ሰዓት ያለንን እንስ ወገኖች በቃ የለንም ሌላ ነገር የለንም ምንም ጥያቄ የለው ክርስትና የብርና የወርቅ ሃይማኖት አይደለም ይሁን እንጂ ከዛ የበለጠ ነገር አለን ወገኖቼ ጌታ ኢየሱስ ክርስቶስ እሱ ራሱ ከብርና ከወርቅ ይበልጣል እንዴ ያፈሰሰልን ደሙ ምንድነው የቤዛነት ዋጋ አይደለምን ስለዚህ በአንደኛ ጴጥሮስ ምዕራፍ 1 ላይ ምንድነው የተባለው በብርና በወርቅ ሳይሆን እንደ በግ ደም በክቡር የክርስቶስ ደም እንደ ተዋጃችሁ ታውቃላችሁ ስለዚህ ያንን የሚቆጠረውን የዚህ ዓለም የሆነውን ብርና ወርቅ አልሰጡትም እንጂ ስለሌላቸው ያላቸውን ሰማያዊ ብርና ወርቅ ግን ሰጥተውታል ክብር ለእግዚአብሔር ይሁን በብሉይ ኪዳን በመገናኛው ድንኳን ውስጥ ያሉት ብርና ወርቆች ምሳሌ የሆኑለትን ጌታን ኢየሱስ ክርስቶስን እኮ ነው የሰጡት በኢየሱስ ክርስቶስም ተነሳና ተመላለስ ማለት እኮ ይሄ ነው እኛ እኮ ከዚህ ዓለም ብርና ወርቅ ካላቸው ሰዎች ይልቅ እጅግ የበለጸግን ሰዎች ነን ይሄን ለመሸፈን ነው ዛሬ በወንጌል ስም ስለ ብርና ወርቅ ሰዎች አብዝተው የሚሰብኩት የሰማውን ብርና ወርቅ ሰዎች እንዳያዩት እንዳይሹት ሰውን ከመቅደስ ውጭ እዛው ለማስቀመጥ እዛው ብርና ወርቅን ከራሱ ከእግዚአብሔር ሲለምን እንዲኖር ሊያደርጉት
ወደ ቅድስት እንዳይገባ ለማድረግ ነው አሁን የብርና የወርቅ ወንጌል በየቦታው የሚሰበከው። እኛ ያ ብርና ወርቅ በምሳሌነት የሚናገርለት የጌታ ኢየሱስ ክርስቶስን መለኮታዊ ክብር የፈውስ ኃይል ደግሞም የቤዛነት ስራውን እንንገራቸው። በቅርቡ ያ መቅደስ ሮማውያን ያቃጥሉታል አይደል? የተፈታ ሆኖ ይቀራል። በቅርቡ ይቺ ዓለም የሚለምንባት ብቻ አይደለም የሚሰራባትም አይኖርም። አሁን ያሉ ሰማይና ምድር ለእሳት ቀርተዋል። የእግዚአብሔር ፍርድ ያንዣበበበት ዓለም ነው ያለው። ልመናም ፍርድ ሳይኖር ነው አይደል? ሲመች እኮ ነው ልመናም፣ ስራም ልመናም ሲመች ነው ወገኖቼ። እግዚአብሔር በምድር ላይ ያለውን አመጻ ጠራርጎ ወደ ጎን ሊያደርግ ውድ ልጁ ኢየሱስ ክርስቶስን በክብር ሊያነግስ ዘመኑ እየቀረበ ነው። ስለዚህ ዛሬ ተብሎ ሲጠራ በየደጁ ያሉትን እንደዚህ አንካሳ ያሉትን የዚህ ዓለም ብርና ወርቅ እዚሁ ያስቀራቸውን ሀብታሞቹንም ድሆቹንም ሁለቱንም የያዘው ብሩ ነው። እነዛ ለማግኘት ይሯሯጣሉ፣ እነዚህ ይለምናሉ። ሁለቱም በብርና በወርቅ ነው የተያዙት። ሁለቱንም ወደ ኢየሱስ እንምራቸው ወገኖች። የጌታ ጸጋና ሰላም ይብዛላችሁ።